አቡሽን አገኘሽው? አዎ አግኝቻለሁ። እርግጠኛ ነሽ? እና ምን አለሽ? ቮይሱን ሰጥቶኛል። እስኪ ሸሰኝ እኔ ማንም የለም ነኝ። ምን ብታደርጊ ነው እንዲህ በትንትናችሁ ነው ያወጣሽው? ደካማ ጎናቸውን ተጠቅሜ ነው። ማለት የቤዛ ደካማ ጎኗ ድርቅናዋ ነው። የቹቻ ደግሞ የዋህነቷና ሰው መውደዷ ነው። እሺ የሆነ ነገር ላናግርሽ የቹቻን አገኘዋትና ስለ ቤዛና ስለ ያሬድ የታባቷ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብለን ግን እንደዚህ አይነት ጭውውት ስትጫወት ያሬድ አልነቃብሽም? እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ የሆነ ነገር ጸጋ እስከዛሬ ስትጮትብኝ ነበር ማለት ነው? አዎ ማለት ነው። እንግዲህ ያሬድ እንደ እህት ስትቆጥራት የነበረችው ጸጋ ጭምብሏ ሲገለጽ እንደዚህ ናት። እሺ ቆይ ምን በድያት ነው በዚህ ልክ የተጫወተችብኝ? ያሬድ ምን እንደበደልካት አናቅም፣ ግን ደግሞ እስከዛሬ ድረስ ህይወታችንን ስበጠብጥ የነበረችው ጸጋ መሆኗን ማወቅ በጣም በቂ ነው። አዎ ያሬድ፣ እኔ ስለዚህ ነገር ልነግርህ የነበረው ገና እና ቤዛ ሐዋሳ የነበሩ ጊዜ ነው። ግን ጸጋ ጋርዲዛን ያስፈራራችኝ ይሄንን ነገር እንዳልነግርህ። ምን ጋርዲን ያልሽው? አዎ ምን እሱ ገርመው ነው። ይሄ ሪከርድ አቡሽ ጋር እንዳለ ስታውቅ እሱንም አግታ እያስፈራራችሁ ነበር። ወይኔ ያሬድ፣ ብቻ ስለ ጸጋ ነው እያወራን ያለ ነው አይደል? አዎ ስለ ጸጋ ነው። ብቻ ያሬድ ይሄን ሁሉ ሪከርድ አሰምተን አላምናችሁ ምናምን ልትል ባልሆነ እቺ ውርጋጥ እኔ ላይ እንደዚህ እንደተጫወተችማ በቀላሉ አልፋታትም። ማን እንደሆንኩ አሳያታለሁ። እንዴ ያሬድ ልትሄድ ነው? አያገባሽም ቤዛ። መጀመሪያ ተረጋጋ። ወዴት ነው የምትሄደው? ጋሼ ሞትች ልጅ ላደረገችው ነገር ዋጋ ማግኘት አለባት። ገባሽ? ታዲያ እንደዚህ ሆነ ነው እንዴ ዋጋውን የምትሰጣት? መጀመሪያ ተረጋጋ። ቹቻ እቺ ልጅ ከፊት ለፊት ይዞር አድርግልኝ፣ ያለበለዚያ ማይሆን ነገር ነው የሚፈጠረው። አረ ቤዛ ነኝ በእናትህ በቃ ቹቻ በእናትሽ ተይኝ። ልጁ እኮ ተናዷል። ከዛ ሄደ ምንድን ነው የሚፈጠረው? ቹቻ ይኸውልሽ እኔ ምንም የሚፈጠር ነገር የለም። እንዴ ቹቻ ምን ሆነሽ ነው? እሺ ተናዶ ሄደ። ከዚያ የሆነ ነገር አድርጎ ደግሞ ሌላ ችግር ይፈጠራል አይደል? እንዲሁም በጥፊ አቃጥሏት የሆነ ነገር ባረጋት። ሄለን ምንድን ነው የምታወሪው? አረ በእናትሽ ቤዛ ሄለን እውነቷን ነው። ሄደው እንደው ባቀናበራት። እናንተ እዚህ ቆማችሁ ማየት ትችላላችሁ። እሺ እንዴ አቺ ቤዚ ጸጋ እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ። ሴጣን ለካ እስከዛሬ ስትጮችብኝ ነበርሽ አንቺ ነሽ። ምን መሰለህ ያሬድ፣ ይሄ እኔ እናንተን ለማጣላት እና ቤዛ ያዘጋጁት ሴራ እንጂ እኔ እንደዚህ አላደረኩም። ብቻ የኔ ድምጽ አይደለም ልትይ ባልሆነ በፍጹም ይሄ ድምጽ አይደለም። አንቺ ዝም በይ። ያሬድን በጥፊ መታኝ። አዎ አንቺን ነው። ቆይ ምን በድዬሽ ነው? ይሄን ያክል ምን አደረግሽ ነው? ጸጋ አመኘሽ ነበር እኮ እንደ እህቴ ነበር ማይሽ። ለምን እንደዚህ ማድረጉ ለምን አስፈለገ? ንገሪኝ ለምን? ወይኔ ግዴታ ያሬድ በጣም ሁላችሁም አሪዎች ናችሁ። ይሄ ከመቶ ከያሬድ ጋር እንድጣላ ነበር አይደለም የምትፈልጉት? እኛ ከያሬድ ጋር ጠላነሽ እኛ አይደለንም። የገዛ ስራሽ ነው። እሺ የገዛ ስራሽ እያላችሁ እኔ ላይ ከምትደፈድፉ ይልቅ ምን አለ አንዳችሁ እንኳን ምክንያቴን ብትጠይቁ ይኖሩ። ከያሬድ ለምታገኙ ብር ብለሽ እንደዚህ እንደምትሆኝ ማናቅ ነው የሚመስልሽ? አዎ ለብር ስል ነው እንደዚህ ሆነ የነበረው። ቆይ ለብር ብለሽ እኔ እንዴት ትከጂኛለሽ? እንደ እህቴ ነበር እኮ ማይሽ። ምን ላድርግ ያሬድ፣ እዚህ ምድር ላይ ከሰው ከፍቅር ከሁሉም ነገር በላይ ገንዘብ አቅም እንዳለው አየሁ እኮ። እንዴት?
ችቻ አባቴን ያጣሁት ስራ በሽርቅ አብሮ በሚሰራው በሚያምነው ጓደኛው ተክዶ ነው። ማለት አብሮት የሚነግደው ጓደኛው ቢዝነስን ለማስፋፋት ብሎ በአራጣ ብር እንበደር ይለዋል። እሺ ከዛ ገንዘቡን ከተበደሩ በኋላ የእኛን ቤት በዋስትና ያስይዙትና ብሩን መክፈል ሲያቅታቸው የእኛ ቤት ተወረሰ። የምርሽ ነው ጸጋ? አዎ ሄሎ የምሬን ነው። እሺ ቆይ ከዛስ? በሚያሳዝን ሁኔታ አራጣ አበዳሪ ሆኖ ቤቱን የወረሰው ሰው የአባቴ የሽርክና ወንድሙ ነበር። ምን? የምርሽ ነው ጸጋ? አባቴ ይህንን ነገር ሲያውቅ እጁ ባዶ ሲቀር ሳሎናችን ውስጥ ራሱን ሰቅሎ ሞተ። ፈጣሪ ያለ። ከዛስ? እማዬ የአባቴ ሞት ስታይ በድንጋጤ ፓራላይዝ ሆነችብኝና እሱ በሞተ በሁለተኛው ዓመት እሷ ሞተችብኝ። ወይኔ በፈረሰኛው ጸጋ። ከዛስ ምን ሆነ? ከዛም በላ ወጣው። በጣም ተሰቃይ። ቆይ ጸጋ፣ ይሄ ሁሉ ነገር ሲሆን ማንም ሰው አብሮሽ አልነበር? አዎ ቤዛ፣ ማንም አልነበረኝም። እንደዚህ የተሰቃየው ደግሞ ሌላ ችግር ገጠመኝ። ምን አይነት ችግር? አንድ ጎረቤታችን አንቺ ማለት እኮ ልጄ ነሽ፣ እኔ ረዳሻለሁ ብሎኝ አስጠግቶ ደፈረኝ። ልጅነቴን ነጠቀኝ። ምን ደፈረኝ? ቆይ እንዴት ጨከነብሽ? አላውቅም ቤዛ፣ ግን ጨክኖ ደፈረኝ። በእናታችሁ ተረጋጉ። ተናግሬ ይወጣል። እሺ ጸጋ፣ ከዛስ ምን ሆንሽ? ከዛ ጊዜ ጀምሮ የሰው ፍጥረት አስጠላኝ። መኖር፣ ተስፋ ማድረግ የሚባሉ ነገሮች በሙሉ ከኔ ጠፉ። እሺ ጸጋ፣ ይሄንን ሰው ለህግ አሳልፈሽ አልሰጠሽው? አይደለም ለህግ፣ ለአንዲት ሰው ትንፍሽ ብል እንደሚሰቅለኝ ነግሮኝ አስፈራራኝ። ድፍረቱን አጣ እና መጨረሻሽ ምን ሆነ? በስተመጨረሻማ የማትወደኝና የማልወዳት አክስቴ ቤት ገባሁ። ታዲያ ጸጊ፣ ይህን ነገር እስከዛሬ ለምን አልነገርሽኝም? ምክንያቱም እንኳን መናገር ማሰብም ስለማልፈልግ። እና እንደዚህ አይነት ሲሆንሹ በዚህ ምክንያት ነው? አዎ ቹቻ፣ እንደዚህ ሆንኩት ወድጄ አይደለም። እሺ በእናትሽ ጸጋሁን በቃ ተረጋጊ። ከዚህ ሁሉ ስቃይ በኋላ አመለካከቴ ሁላ ተቀየረ። ማለት ብር ኃይል እንዳለው ተማርኩ። ማፍቀር፣ ሰው መውደድ የሚባሉ ነገሮች በሙሉ ከኔ ራቁ። ለዛ ነው እንደዚህ አይነት ሰው ሆንኩት። ጸጋዬ በቃ ተረጋጊ። ከዚህ በኋላ ማናችሁ ልታገኙ እንዳትሞክሩ። ላያችሁ ላገኛችሁም አልፈልግም። ያሬድ፣ ስለነበረን ቆይታ በጣም አመሰግናለሁ። ጸጊ፣ አቡሻ ዛሬ ፍቅሬን አይታታል? አግኝቻት ነበር። ከነ ቤዛ ጋር ነበረች። መልሴ ነው ደግሞ ገቢና ተጨማዷል። እባክህ ዛሬ ሸክኩኛል። አራራራራራራ ምንድነው እሱ? ቅድም ሄለን መታ ያስናቀችን ቮይስ ካልሰጠኝ ብላ ሰጥቻት ነበር። አረላሽ ቆይ ለምን ፈልገው ነው? እኔ እሱ አላውቅም፣ ግን ሲመስለኝ ለያሬ ቮይሱን ሰጥተው ነገሮችን ልታደበላልቀው ነው ይመስል። እንዴ ይሄ ማሪፍ አይደል እንዴ? ያቺን የዙምባቤ ጭራቅ አስናቀችን ተከላገልናት ማለት እኮ ነው። እሱማ ልክ ነሽ ቦቼ። እና ሚኬት ሄደው ነው የጠፋው? እሱ ደግሞ በፒያራችንና በኤርሜላ ጉዳይ ተወጥሯል። ወይ መከራ ወይ መከራ። በቃ ዛሬ ማታ ያስተኛኝ። እናም ፒያሩ ጋር ነው እንዴ ያለው? በቃ እሷን በመሸኘት ሙድ ልቧ ሊገዘግዘው አስቧል መሰለኝ። አቧረ በእናታው እንደው ቸሩ መድኃኔዓለም ልቧን አራርቶልኝ ወየ ባለችው እንዴ አንዴ ሚኪን አንዴ ቀስቴን እያልኩት እኔ ራሱ እኮ ጭንቅላቴ ተፈታ። አንተ ምንድን ነው የምታወራው? ወይ ቀስቴ፣ ያው ይሄን ነገር ታውቂው የለ ዝም ብዬ እኮ ነው።
አቡሻ ፎንቄና ቤዛን ከለምካቸው? አዎ እየመጡ ነው። ምን እሺ ነው የደበራችሁ ይመስላል። የሆነ ነገር ተፈጥሮ ይሆን እንዴ? በእርግጠኝነት የሆነ ነገር ተፈጥሯል። ቤዚት የቴና ፎንቄ ቴናችሁ ወጪ ደህና ናችሁ? አለን እኛማ ምን ነው ማለት የደበራችሁ ይመስላል። ይልቅ እናንተ ምንም አልሆነም ቦቼ። ቆይ ቤዛ ሄለን የማይሆን ነገር አደረገች? የማይሆን ነገር እንኳን አይደለም፣ ግን ቢያንስ አስፈላጊውን ነገር አድርጋለች። ታዲያ ፎንቄ ከፋት ለምንድን ነው? አይ እንዲሁ ነው። ፎንቄ ንገሪ፣ ምንድን ነው የተፈጠረው? ቆይ ግን አንተ ልጅ በዚህ ስም አትጥራኝ አላልኩም? እሺ አልጥራሽም፣ ግን ምንድን ነው የተፈጠረው? ስለማያገባ አልነግርህም ነው? አዎ ነው። እንደዛ ከሆነ እኔ ቀስቲችን ጸጋና ንቄ ሳፋታት ሳትወድ በጉዳት እናገረኛት እንዴ? አንተ ተረጋጋ እንጂ አምባል እንዴ? አታትም እንዴ? ፎንቄን እኮ ከፍቷታል። እሷ የከፋት በጸጋ ምክንያት አይደለም፣ በሌላ ምክንያት ነው። እና በምንድን ነው? በቃ ቀስቲ በሌላ ምክንያት ነው እንዴ? እስኪ ፈረሰኛውን በይ። ቀስቲ ፈረሰኛውን አልኩ። አየህ አይደል አቡሻ በትንሽ በትልቁ እንዴት ቱግ እንደሚል። ምን ያርግ ብለሽ ነው? በጣም ስለሚወድሽ እኮ ነው። እና እንደዛስ ቢሆን እንደዚህ መሆን አለበት እንዴ? አንቺ ልጅ ቆይ ቀስቲ የረሳሽው እንዴ? በአንቺ ከመጡበት አይደለም እንደዚህ ከዚህ በላይ ሆነ። በቃ አሁን ተረጋጋ። መጣ እስቲ እሺ የሚ መጣ እንዴ አንተ ይሄ ልጅ አረብና አንድ ነገር በል። አስናቀችንማ ወይንም መላክ ነው። ቆይ በይሳት ከነቢዛ ጋር ነበር ነው ማለት ነበረብሽ? ልክ ነህ። ከነሱ ጋር ነበር መሆን የነበረብኝ፣ ግን አንድ ላዋራ የፈለኩት ነገር ስላለ ነው። ምን ልታወሪኝ የፈለግሽው? ምን መሰለ ያሬድ፣ በድንገት በጀመርኩት ህይወቴ በጣም ተበጥጧል። ከቤዛ ጋር ስለነበረሽ ነገር ነው የምታወሪው? አዎ፣ ስለ ቤዛና ስለ ቹቹ ነው ማውራክ። እሺ ሰሞሽ ነው ቀጥይ። እና ስለተፈጠሩት ነገሮች፣ ስለሰራኋቸው ስህተቶች ማንንም ተጠያቂ ማድረግ አልፈልግም። እናም ደግሞ ለሰራኋቸው እያንዳንዱ ስህተቶች እኔ ኃላፊነቱን መውሰድ እፈልጋለሁ። ጥሩ አድርገሻል። ሌላ ደግሞ ከአንተ ጋር በነበረኝ ግንኙነት ያፈቀርኩ መስሎ ተሰምቶኝ ነበር። ስትይ ምን ማለት ነው? ከቤዚ ጋር እንዳትቀራረቡ ስል አንተን በቀረብኩ ቁጥር መልካምነትህን ተረዳሁ እና ከዛ ያፈቀርኩ መስሎ ተሰማኝ። ግን ቆይቶም ቢሆን ይሄ ስሜት ፍቅር ሳይሆን እልህ እንደሆነ ገባኝ። እሱን ያስረዳሽ አቡሽ ነው? እውነት ለመናገር አቡሻ ይህንን ነገር እንድረዳ ምክንያት ነው የሆነኝ። ግን ቆም ብዬ ነገሮችን ሳስብ ሁሉም ነገር ግልጽ ሆኖ ታየኝ። ጥሩ ነው። በዛ ላይ አንተ ለእኔ ምንም አይነት ፍላጎት እንደሌለ ሲገባኝ አንድ ውሳኔ ላይ ደረስኩ። እና ምን አይነት ውሳኔ ላይ ደረስሽ? እስከ ዛሬ ላደረክልኝ ነገር ሁሉ አንተን አመስግኜ ከህይወት መውጣት እንዳለብኝ ተሰማኝ። የምርሽን? አዎ ያሬድ፣ ሳታፈቅረኝ ገና ለገና ትጎዳለች ብለህ ስላሰብኩ ብቻ ላሳየኸኝ መልካምነት በጣም አመሰግናለሁ። እሺ ሄዱ። ደህና ሁን። ራስሽን ጠብቂሽ። እሺ ሄሎ ቤዚ። ቆይ እኔ ያልገባኝ ነገር ሄሌን ወይሱን ለያሬድ ብሰጡ ለምንድን ነው ቹቻና ቤዛ እንደዚህ ሆነ? ኧረ እባክህ ቀስቲ እባክህ ተረጋጋ። እንዴ ወሬው ነገ ደርሰን እንዴ ግን በቃ ፎንቄ እንደዚህ ሆነ ያያየው መቼም ሰላም አይሰማኝም። አረ ቀስቴ በእናትህ እስኪ ሰው የሚልን ነገር እስኪ ስማ። እኔ ግን ሁኔታ ምንም እያማረኝ አይደለም። እንዴት እንዴ? በቃ በትንሽ በትልቁ ጓባልክ ቁጥር ፎንቃችን ይቅርታ ልታደርግልህ የነበረውን ነገር ትተዋለች። እሺ ቆይ እኔ ምን ላድርግ? በቃ እሷን ከፍቷት ሳይ ሁሉ ነገር ይዞርብኛል። በቃ የፈለገ ቢሆን ስሜት መቆጣጠር መልመድ አለብህ። ዲያውታ ለማመድ ትልቅ ሰው ነው። ሁለት ጸጉር አብቅሎ ምንድነው እንደዚህ መሆን? ደኛንም አይታሰቀኝ ነች። ሚኪ ግን ትናንትና ደባሪ ነገር ሳይፈጠር አይቀርም። ሄለን ግን ያስናቀችን ነገር ካፈረጠችው በቃ አስናቀች መግቢያውን ላይ ነው የምታጠው። አሬ ይመስለኛል። አንተ ቆይ ትናንት ከፒያራችን ጋር ምን አወራችሁ?
ምንም የረባ ነገር አላወራንም። ግን በእናትህ